ሻሎም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንዴት ሰንብታችኋል? እንግዲህ ነገረ ድነትን ከጀመርን ይሄ 8ኛ ቪዲዮአችን ነው። በዛሬው ቪዲዮአችን የምንመለከተው ደግሞ መቤዠትን ነው። ስለ መቤዠት ነው ዛሬ የምንማረው። እግዚአብሔር በመቤዠት ውስጥ ከምናነሳቸው ጉልህ የመጽሐፍ ቅዱስ ሐሳቦች መካከል አንዱ ደግሞ በዘጸአት መጽሐፍ ላይ የተጻፈልን የእስራኤል ከግብፅ መውጣት ነው። ነገር ግን ስለ እስራኤል ከግብፅ መውጣት ከማውራታችን በፊት እግዚአብሔር አምላክ የተስፋ ቃሉን እንዴት እየፈጸመ እንደነበረ ጥቂት እናወራለን። ምክንያቱም እግዚአብሔር አምላክ በመሐላ ቃል ለአብርሃም በዘፍጥረት ምዕራፍ 15 ላይ ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብትም አበዛዋለሁ የሚል የተስፋ ቃል ሰጥቶታል። እንደገና ደግሞ በዘፍጥረት ምዕራፍ 12 ላይ እግዚአብሔር 7 በረከቶችን ለአብርሃም ሰጥቶታል። ስለዚህ እነዚህ ለአብርሃም የተነገሩ በረከቶች እግዚአብሔር እንደ ኔሽን እስራኤልን የመፍጠሩን ስራውን እንዴት እየሰራ እንደነበረ እንመለከትና በዋነኝነት ግን የምናተኩረው ደግሞ እስራኤል ከግብፅ መውጣቷ በክርስቶስ ኢየሱስ ሊሰራ ላለው የመቤዠት ስራ በጣም አስፈላጊ በመሆኑ ምክንያት ስለ መቤዠት እንማራለን። ጌታ ኢየሱስ የተባረከ ይሁን። ስለዚህ መቤዠት ማለት ምን ማለት ነው? ሪደምሽን መቤዠት የምንለው ምን ማለት ነው እንል ይሆናል። ስለዚህ ከትርጉሙ ብንነሳ መቤዠት ማለት የራስ የነበረን ነገር መልሶ የራስ ማድረግ ነው። ስለዚህ እስራኤላውያን እንግዲህ በፈርዖን እጅ ከመግባታቸው በፊት እግዚአብሔር አምላክ ከ400 ዓመት በፊት ለአብርሃም ተስፋን ሰጥቶታል፣ ዘሩ። ስለዚህ እግዚአብሔር አምላክ የአብርሃም ዘር የራሱ ዘር መሆኑን በዚህ የመጽሐፍ ቅዱስ ክፍል ላይ አስቀድሞ በዘፍጥረት መጽሐፍ ላይ ተነግሯል። ስለዚህ እንደገናም ደግሞ ለያዕቆብና ለይስሐቅም በማለላቸው በመሐላም ቃል ባረጋገጠላቸው በእነዚህ የተስፋ ቃላቶች ውስጥ እግዚአብሔር አምላክ ኔሽንን ቢውልድ እንደሚያደርግ ክሬት እንደሚያደርግ ኤክስፔክት ይደረግ ነበረ። ስለዚህ እግዚአብሔር አምላክ የራሱን ብሔር የራሱን ኔሽን የህዝብ እንደ ህዝብ ሀሚ የሆኑትን እየፈጠረ ነበር። እስራኤል ማለት ህዝቤ ማለት ነው። ስለዚህ እግዚአብሔር አምላክ ህዝብን እየፈጠረ ነበር። የመንግስቱን ህዝብ ሲምቦሊካል በዚህ ምድር ላይ የእግዚአብሔርን መንግስት ወክላ ለአሕዛብ በረከት የምትሆነን ሀገር እግዚአብሔር እያዘጋጀ ነበረ። ስለዚህ የራሱ የሆነውን ህዝብ ወደ ግብፅ በዮሴፍ አማካኝነት ፈለሰ፣ ሰባ ሆኖ። ከዛ በኋላ በዘጸአት መጽሐፍ ደግሞ እንደምናገኘው ደግሞ በቁጥር ከግብፃውያን ይልቅ እጅግ በዝተው ከግብፅ ስለመውጣታቸው መጽሐፍ ቅዱስ ይናገረናል። ይሄ የመቤዠት ስራ ነው። ሊመጣ ላለው ለክርስቶስ ደግሞ ጥላው ነው። በዋነኝነት ዛሬ የምናጠናው የመቤዠትን ሐሳብ ነው። ጌታ ኢየሱስ ይባረክ። ስለዚህ ስለ ተስፋ ቃል እናውራ። እግዚአብሔር አምላክ መጥቶ ለአብርሃም በዘፍጥረት ምዕራፍ 12 እና በዘፍጥረት ምዕራፍ 15 ላይ ኪዳንን ካቆመ በኋላ ይህ ኪዳን ደግሞ ዘላለማዊ መሆኑ በዘፍጥረት ምዕራፍ 17 ላይ ተናግሮ ለዚህ ኪዳን ደግሞ ማረጋገጫ ምልክት የሆናቸው ዘንድ መገረዝን ከሰጣቸው በኋላ እንግዲህ እንደምታውቁት እግዚአብሔር ተናግሮ ዝም አላለም። እንደገና አብርሃም ካለፈ በኋላ ምክንያቱም የውላችሁ በስጋ መገረዝ የተገረዙ ከአብርሃም ብዙ አሉ። የተገረዙ ከአብርሃም እነማን ነበሩ ስትሉ አብርሃም በቤቱ ያሉትን በሙሉ ገርዟል። እስማኤል ተገርዟል። ይስሐቅ ተገርዟል። የተገረዘ ሁሉ ወራሽ አይደለም። የተገረዘው ሁሉ ወይም የመገረዝን ምልክት ያገኘው ሁሉ እሱ የእግዚአብሔር ሕዝብ አይደለም የሚለውን ጳውሎስ በሮሜ መልእክቱ ላይ የሚከራከርበትን ሐሳብ አስቀድሞ እግዚአብሔር በዘፍጥረት መጽሐፍ ውስጥ ተርኮልናል። እንዴት አድርጎ ካላችሁኝ ከተገረዙት ሁሉ መካከል እግዚአብሔር አምላክ የተስፋውን ቃል የሚያስኬደውን ወይም ደግሞ መሲያዊ የሆነውን ዘር የሚያስቀጥለው ይስሐቅ መሆኑን በመጽሐፍ ቅዱሳችን ላይ እሙን ነው። ምክንያቱም እግዚአብሔር አምላክ የተገረዙ እነ እስማኤል አሉ፣ የተገረዙ በቤቱ ያሉ አብርሃም ከቄጣዊቷ የወለዳቸው ቂጣውያን አሉ። እንደገና ደግሞ ከአብርሃም የተወለዱ ወይም ደግሞ በአብርሃም ቤት በባርነትም ደግሞ የኖሩ ሌሎች ሰዎች አሉ። ግን እግዚአብሔር አምላክ ከነዛ ሁሉ ሰዎች መካከል አስቀድሞ በዘፍጥረት ምዕራፍ 15 ላይ ካንተ በሚወለደው ከአብራክ በሚወለደው በልጅ በዘር አስቀጥለዋለሁ የሚል ተስፋን በሰጠ በዛ መሰረት እግዚአብሔር አምላክ መጥቶ ይስሐቅ ለአብርሃም የገባለትን ያንኑ የተስፋ ቃል መልሶ ሲገባለት ትመለከታላችሁ። ይኸውም ደግሞ ለይስሐቅ እግዚአብሔር የተስፋን ቃል የሰጠው ምን ላይ ነው ካላችሁም ዘፍጥረት ምዕራፍ 26 ከቁጥር 2 እስከ 5 ባለው ውስጥ እግዚአብሔር አስቀድሞ በዘፍጥረት ምዕራፍ 12 ላይ ለአብርሃም የሰጠውን የተስፋ ቃል መልሶ ለይስሐቅ ሲደግምለት ትመለከታላችሁ። ይሄ ብቻ ሳይሆን ደግሞ ይስሐቅ እንደምታውቁት 2 ልጆች አሉት። የአንደኛው ኤሳው ነው፣
ሁለተኛው ደግሞ እንደምታውቁት ያዕቆብ ነው። እግዚአብሔር አምላክ ኦፖርቹኒቲውን ለሁለቱም ሰጥቷል። ግን ደግሞ የእግዚአብሔርን ፕሮግራም የሚያስቀጥለው በምርጫ በስራ ሳይሆን በምርጫ ያዕቆብ መሆኑ ተረጋግጧል። ሰማይ ወስኗል። ግን ደግሞ እግዚአብሔር አምላክ ይሄ ምርጫው ልክ መሆኑን ያሳይ ዘንድ እንደምታውቁት አስቀድሞ የተወለደው የመሲሁንም ዘር ደግሞ የማስቀጠል እድሉ የነበረው ኤሳው ብኩርናውን ስለ ረሃቡ ማስታገሻ ብሎ በምስር በመሸጡ ምክንያት ምንም እንኳን በእንባ ተግቶ ቢፈልጋት መልሶ ሊያገኘው አልቻለም ተብሎ እንደተጻፈለት ያንን በምስር የሸጠውን ብኩርና መልሶ ቢፈልገውም አላገኘውም። ቢኮዝ የሰማይ ፕሮግራም በስራ ሳይሆን በምርጫ ያዕቆብ በመሆኑ እግዚአብሔር አምላክ ለአብርሃም ከዛ ደግሞ ለይስሐቅ በመሐላ የሰጠውን የተስፋን ቃል መልሶ ወደ ያዕቆብ ይዞ ሲመጣ ታያላችሁ። ለያዕቆብ እግዚአብሔር የቱ ጋር ነው የማለው ትሉኝ ይሆናል። ዘፍጥረት ምዕራፍ 28 ከቁጥር 13 እስከ 15 ባለው የመጽሐፍ ቅዱስ ክፍላችን ላይ እንደገና ደግሞ እግዚአብሔር ወደ ተናገረው ወደ ከነዓን ከገባ በኋላ በዘፍጥረት ምዕራፍ 35 ከቁጥር 9 እስከ 12 ባለው የመጽሐፍ ቅዱስ ክፍላችን ውስጥ በግልጽ እግዚአብሔር ለያዕቆብ መጥቶ መሐላ ሲሰጠው እናያለን። እስቲ የያዕቆብ እግዚአብሔር የተናገረውን ዘርዘርና ነው። ምክንያቱም ዘር ነበር እንደምታውቁት ለአብርሃም ዘር ነው፣ ለይስሐቅ ዘር ነው። አሁን ግን መጥቶ ያዕቆብ ጋር እግዚአብሔር አምላክ እስራኤል የሚል ስምን ለውጦ እግዚአብሔር ሕዝብን የመፍጠሩን ፕሮግራም በሱ ዘር ከእርሱ በተወለዱ በ12 ወገኖች ደግሞ እንደሚያስጀምር ተናግሯል። ስለዚህ የአብርሃምና የይስሐቅ አምላክ እኔ ነኝ አለው እግዚአብሔር ለያዕቆብ መጀመሪያ ሲመጣ የተናገረው ይሄን ነው። ከዛ በኋላ የተኛህበትን ምድር ለአንተና ለዘርህ እሰጣለሁ አለው። ከዛ በኋላ እግዚአብሔር ዘርህ እንደ ትቢያ ይበዛል የሚል የተስፋን ቃል ሰጠው። ይሄ በተመሳሳይ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም የሰጠው የተስፋ ቃል አንዱ ምንድን ነው ካላችሁ፣ ዘርህን አበዛዋለሁ። እንዴት? እንደ ሰማይ ከዋክብት እንደ ምድር አሸዋ የሚለው የተስፋ ቃል በተመሳሳይ ሁኔታ ለይስሐቅም ይሄንን በዘፍጥረት ምዕራፍ 26 ቁጥር 2 እስከ 5 ላይ ተናግሮታል። ዘርህን አበዛዋለሁ የሚል የተስፋ ቃል አለ። ያንኑ የአብርሃምን የተስፋ ቃል መልሶ እግዚአብሔር መጥቶ ለይስሐቅ ደግሞ ሲሰጠው ትመለከታለህ። ከዛ በአንተና በዘር የምድር አሕዛብ ሁሉ ይባረካል። ይሄ የት ነበረ? አብርሃም ጋር ነበረ። አያችሁ፣ የምድር ወገኖች ሁሉ በአንተ በዘር ይባረካሉ የሚል ተስፋ ሰጠ። በዘር የምድር ወገኖች ሁሉ ይባረካል የሚል ተስፋ ለአብርሃም። ስለዚህ እግዚአብሔር አምላክ ያንን ለአብርሃም የሰጠውን የተስፋን ቃል ለይስሐቅ ሲያጸና፣ ለያዕቆብ ሲያጸና ትመለከታላችሁ ማለት ነው። ሌላው ከአንተ ጋር እሆናለሁ እጠብቃለሁ የሚል የእግዚአብሔር አልሆትን ደግሞ እግዚአብሔር የራሱን መገኘት የራሱን አልወት ለያዕቆብ ደግሞ ወይም ለዘሩም ደግሞ እንደሚሰጥ ተናግሯል። ለምን ይመስላችኋል? እግዚአብሔር አምላክ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን እንጂ የሙታን አምላክ አይደለም ደግሞ እግዚአብሔር። ስለዚህ እንዴት ነው ሕያዋን አድርጎ የቆጠራቸው ካላችሁኝ፣ ከኪዳኑ የተነሳ ዩሲ ኪዳን በሁለት ሰዎች መካከል ይገባል። ከኪዳኑ መካከል አንዱ በሞተ ሰዓት ኪዳኑ ይፈርሳል። ነገር ግን እግዚአብሔር አምላክ አብርሃም ይስሐቅና ያዕቆብን የቆጠራቸው ሕያዋን ናቸው፣ ሕያዋን አድርጎ ነው። ስለዚህ ኪዳኑ አብርሃም ጋር ይስሐቅ ጋር ያዕቆብ ጋር መጣ። ስለዚህ ኪዳኑ ሕያው የሆነው እነ አብርሃም እነ ይስሐቅ እነ ያዕቆብ ሕያው በመሆናቸው ነው። አስቀድሜ ባወራሁት ትዝ ካላችሁ የብሉይ ኪዳን አባቶች እንዴት ባለ ሁኔታ ከእግዚአብሔር ጋር ህብረት አደረጉ፣ በአዳም ምክንያት ሁሉ ከሞቱ የሚል ጥያቄ በመለስኩበት በዚያ ቪዲዮ ላይ እግዚአብሔር አምላክ በቅድመ ክርስቶስ ስራ ወይም በቅድመ መሲሁ ስራ ሮሜ ምዕራፍ 3 ላይ እግዚአብሔር አምላክ ኃጢአትን ሲታገስ ነበረ። ለምንድነው ሲታገስ የነበረው የቀደመውን ኃጢአት ካልን እግዚአብሔር በመሲሁ አማካኝነት ወይም በመሲሁ ስራ የነሱ በደል የነሱን ኃጢአት ሊያስወግድላቸው ስለወሰነ ነው። ስለዚህ በቅድመ መሲሁ ስራ በእምነት በጸጋ እነዚህ ሰዎች ከእግዚአብሔር ጋር ህብረት እንዲያደርጉ እግዚአብሔር ራሱ መርጧቸዋል፣ በስራ ሳይሆን በእግዚአብሔር ምርጫ። ስለዚህ እግዚአብሔር አምላክ ለአብርሃም ለይስሐቅ ለያዕቆብ በማለው መሐላ መሰረት እነዚህ ወገኖች 70 ሆነው እንደምታውቁት ዘጸአት ምዕራፍ 1 ሲጀምር 70ው ነፍስ ከነዓን ተነስቶ ወደ ግብፅ መውረዱን ትመለከታል። ወደ ግብፅ መውረዱ አጋጣሚ ወይስ ፕሮግራም ካላችሁኝ ግን የእግዚአብሔር ፕሮግራም ነው። ባይዘዌ የእግዚአብሔር ፕሮግራም በህይወታችን እንዴት እንደሚፈጸም አናውቀው። ዩሲ እግዚአብሔር አምላክ ከ430 ዓመት በፊት ለአብርሃም በተናገረው የተስፋ ቃሉ ዘፍጥረት ምዕራፍ 15 ላይ ዘር የእርሱ ባልሆነ ስፍራ ላይ ባሪያ ሆኖ ይገዛል፣ ያስጨንቋቸዋል። ከ400 ዓመት በኋላ ደግሞ በበረታችን በጸናች ክንድ አስወጣቸዋለሁ። እንደገና ደግሞ በባዶ እጃቸው አይሄዱ፣ በብዙ ከብቶች በብዙ ምርኮ
አወጣቸዋለሁ የሚል ተስፋን እግዚአብሔር አምላክ አብርሃም በተኛበት በዛ ራእይ ለአብርሃም ፕሮግራሙን ነግሮታል። ነገር ግን ያዕቆብ ወደ ግብፅ የወረደው ዮሴፍ ስላለ ብቻ ሳይሆን በግብፅ ምድር እህል ስላለ እነሱ በሚኖሩባት ከነዓን ደግሞ ምግብ ወይም እህል ስላልነበረ በዚያ ምክንያት ሽፍት ሲያደርጉ ትመለከታላችሁ። ዞሮ ዞሮ ግን ይሄ ፕሮግራም ነው። በህይወታችን አንዳንድ ጊዜ ወደ ማንፈልገው ስፍራ ወዳልተነገረልን ስፍራ እንሄድ ይሆናል። ነገር ግን እግዚአብሔር አምላክ አንዳንድ ጊዜ የተናገረው የተስፋ ቃል የሚፈጽመው በእንደዚህ አይነት መንገድ መሆኑን ልብ እንድትሉኝ ያስፈልጋል። እንግዲህ ዘጸአት መጽሐፍ የሚቤዠት መጽሐፍ ነው። ዘጸአት መጽሐፍ የራሱን ህዝብ እግዚአብሔር የራሱ ወደሆነው ስፍራ ሙቭ የሚያደርግበት መጽሐፍ ነው። የራሱን መንግስት በምድር ላይ የሚመሰረትበት መጽሐፍ ነው። እስራኤል እንደ ህዝብ ደግሞ ለአሕዛብ የእግዚአብሔር በረከት በእነርሱ በኩል ይደርስ ዘንድ ለእግዚአብሔር ቅዱስ ህዝብ መሆናቸው ደግሞ የተረጋገጠበት መጽሐፍ ነው። ስለዚህ በዚህ መጽሐፍ ላይ እግዚአብሔር አምላክ ፕሮግራሙን ወይም ለአብርሃም የማለለትን መሐላ እንዴት እንደፈጸመ በግልጽ ይናገራል። በሚያስገርም ሁኔታ እግዚአብሔር አምላክ እነዚህን የተስፋ ቃሎች እንዴት ፈጸመ ብለን መጽሐፍ ቅዱሳችንን ከፍተን ስናጠና በጣም በሚያስገርም ሁኔታ እግዚአብሔር አምላክ የተስፋ ቃሉን እንዴት ሲፈጽም እንደነበረ ክፍሉ በጣም ያብራራዋል ማለት ነው። እንዴት ሲፈጽም ነበር እግዚአብሔር? እንደምታውቁት እግዚአብሔር አምላክ ለአብርሃም የሰጠው የተስፋ ቃል ውስጥ ምን ምን አለ ካላችሁኝ፣ ምድር አለ፣ ጥበቃ አለ፣ ሰላም አለ፣ ብልጽግና ወይም በረከት አለ። መሲሐዊ ከሆነው ትንቢት ውጪ እስራኤል እንደ ህዝብ እግዚአብሔር ሊሰጣቸው የማለላቸው መሐላ ምን ምን ነው ካላችሁ፣ የምድር ተስፋ አለ እንደምታውቁት ከነዓን። ከዛ ውጪ ደግሞ እግዚአብሔር አምላክ በቁጥር የመጨመር ዶሜን የማድረግ ኪዳን አለው። የጥበቃ ኪዳን፣ የሰላም ኪዳን፣ እንደገና የፕሬዘንስ ኪዳን። እግዚአብሔር እነሱ እግዚአብሔርን እንዲያመልኩ እግዚአብሔር ደግሞ እነሱን ህዝብ ብሎ ጠርቷቸዋል። ስለዚህ የፕሬዘንስ ወይም የመገኘቱ የእግዚአብሔር መገኘት ኪዳንም ጭምር እስራኤል አላት። ታዲያ እግዚአብሔር አምላክ ይህንን ኪዳን በግብፅ ምድር ከዛ ደግሞ ከነዓን በማድረስ ውስጥ እንዴት ሲፈጽመው ነበረ የሚሉትን ሀሳቦች እንመልከት። የመጀመሪያው እግዚአብሔር አምላክ ኪዳኑ እንዴት ሲፈጽም ነበረ ካላችሁኝ፣ አንደኛ ዘር እያበዛ ኪዳን ይፈጽም ነበር። ለምንድነው እግዚአብሔር አምላክ በግብፅ ምድር ዝም ያላቸው ወይም እንዲቆዩ የፈቀደላቸው ካላችሁኝ፣ ቁጥር እንዲበዛ በቁጥር በሚገርም ሁኔታ 70 ሆኖ የገባው ወደ ግብፅ ያ ህዝብ ከ400 ዓመት በኋላ የሀገሬውን ህዝብ በለጠ። እንደምታውቁት በጣም በዛ ሲዝን ላይ በስልጣኔዋ ጫፍ ነበረች ግብፅ። ስለዚህ ግብፅ በስልጣኔ የታወቀች ነች። በህዝብ ብዛቷም እንደዛው ከአሕዛቦች ሁሉ የተሻለ የህዝብ ብዛት ነበር። ቢኮዝ ስልጣኔው በራሱ የሳበው ህዝብ አለ። በባርነት ሊሆኑ ይችላል፣ የተለያየ ህዝብ አለ። ነገር ግን እስራኤላውያን ደግሞ ሲሄዱ 70 ሆኖ ሄዱ። በ400 ዓመታት ውስጥ ግን የግብፅን ህዝብ በለጡ አይደለ? ምክንያቱም ዘጸአት ምዕራፍ 1 ላይ ፈርዖን የራሱን ህዝብ ሰብስቦ ምንድን ያለው? እነዚህ እስራኤላውያን እነዚህ አይሁዳውያን በቁጥር ከኛ በዝተዋል። ስለዚህ ጠላቶቻችን እኛን በወረሩን ጊዜ ከነርሱ ጋር እንዳይወግኑ፣ ከዛስ በቁጥር እንዳይበዙ፣ ከዛስ ደግሞ እንዳይኮበልሉ። ይሄ ማለት አጌንስት ነው የሆነው። ፈርዖን እግዚአብሔር በተናገራቸው የተስፋ ቃል ላይ አጌንስት ነው የሆነው። እግዚአብሔር በሰጣቸው ኪዳን ላይ አጌንስት ነው የሆነው። እግዚአብሔር በቁጥር እንዲበዙ ኪዳን ሰጥቷቸዋል። ከዛ ደግሞ በግብፅ እንዲኖሩ ሳይሆን የራሱ የሆነ መኖሪያ ሰጥቷቸዋል። ያውም ከነዓን የተስፋይቱ ምድር አላቸው። ስለዚህ ወደዛ እንዳይሄዱ ጭምር ስትራቴጂ ሲነድፍ ትመለከታላችሁ። ነገር ግን መጽሐፍ ምን ይላል? ባስጨነቋቸው ቁጥር እስራኤላውያን ይበዙ ነበር። በሚገርም ሁኔታ በዘጸአት መጽሐፍ ብቻ ቢያንስ ከ3 ጊዜ በላይ የእስራኤል ህዝብ ይበዛ ነበር ይላል። ዛሬ የምስራች፣ ይህም መልእክት ለምትሰማው ወንድም የምስራች አለኝ። እየተጨነቅ ሊሆን ይችላል፣ ግራ እየገባ ሊሆን ይችላል። ያለበት ሁኔታ የእግዚአብሔር የተስፋ ቃል እየተፈጸመ መሆኑ ላይነግር ይችላል። እኔ ግን አንድ ነገር እነግርሃለሁ። ያንተ ነገር እግዚአብሔር ኪዳኑን የተስፋ ቃሉን እየፈጸመ። እየተጨነቅ ነው፣ አዎ፣ ግን በቁጥር እያበዛ ነው። እየተጨነቅ ነው፣ ግን አዎ፣ እግዚአብሔር ዴስቲኒህን ልክ እንደ እስራኤላውያን የተስፋ ቃላቸውን በኢያቡያውያን፣ በኬጣውያን እንደገና ደግሞ በሰባቱ በነኬጣውያን፣ ያቡሳውያን፣ አማሌቃውያን በሚባሉ በነዛ ነገስታቶች የተስፋይቱን ምድር ሲሰራላቸው ማርና ወተት የምታፈልቅ ለምለም ምድር አድርጎ ቢውልድ ሲያደርግላቸው። ቢኮዝ በአብርሃም ሲዝን ላይ ድንጋያማ የሆነች የማትመች ምድር ነበረች። ግን እግዚአብሔር ያንን እንዴት ቀይሮ ለሚቱ መልካሚቱ ምድር እንዳደረጋት ትመለከታል። እንዴት ነው የሆነው?
በሌላ ሰው እጅ ተሰርታ ነው። ስለዚህ እግዚአብሔር አምላክ የእናንተን ነገር ያንቺን ነገር እየሰራልሽ ነው። ቢኮዝ እግዚአብሔር የተስፋ ቃሉን ይፈጽማል። ግን እግዚአብሔር የተስፋ ቃሉን እንዲፈጽም ምን ያስገድደዋል ትልኝ ይሆናል። እግዚአብሔር የተስፋ ቃሉን እንዲፈጽም ያስገድደው ምንድነው ካላችሁ ዘዳግም ላይ ሙሴ ለእስራኤላውያን ሲናገር ሁለት ነገር እግዚአብሔር እንዳስገድደው ይናገራል። የመጀመሪያው ፍቅር፣ ሁለተኛው ለአባቶች የማለው ወይም ለአባቶች የሰጠው የተስፋ ቃል። እግዚአብሔር ምን ያስገድደዋል ካላችሁ መውደዱ፣ ለኛ ያለው ፍቅሩ። ሲቀጥል ደግሞ እግዚአብሔር ምን ያስገድደዋል ካላችሁ ለኛ የተናገሩ የተስፋ ቃል። ሃሌሉያ! እግዚአብሔር የሚያስገድደው የተስፋ ቃሉ ነው፣ የአፉ ቃል። ስለዚህ እግዚአብሔር አምላክ ዘሩን እያበዛ ነበር፣ በቁጥር እየጨመሩ ነበር። 70 ሆኖ ገቡ። ነገር ግን በቁጥር በጣም በዙ። ዘጸአት ምዕራፍ 1 ቁጥር 7 እስከ 12 ይህንን ያስረዳናል። ከዛን ይህ ዘርን አበዛዋለሁ የሚለው የዘፍጥረት ምዕራፍ 12 የተስፋ ቃል ደግሞ በዚህ መጽሐፍ ቅዱስ ክፍል ላይ ተፈጽሟል። ሌላስ እግዚአብሔር የተስፋ ቃሉ እንዴት ሲፈጽም ነበረ? 400 ዓመት የተነገረውን ቃል ፈጸመ። እግዚአብሔር በዘፍጥረት ምዕራፍ 15 ቁጥር 13 ላይ የተናገረውን ዘጸአት ምዕራፍ 12 ቁጥር 40 ላይ ፈጸመው። ምን አድርጎ ፈጸመው? እግዚአብሔር እንደተናገረ አይሁዳውያንን እስራኤላውያንን ከግብፅ አወጣ። ምክንያቱም ለአብርሃም በሰጠው የተስፋ ቃል ውስጥ ህዝቡ የእርሱ ባልሆነ ስፍራ ላይ እንደሚጨነቅ ባሪያ አድርገው እንደሚገዙት አስቀድሞ እግዚአብሔር ለአብርሃም ተናግሯል። ያቺ ምድር ግብፅ መሆኗ ተገለጠ። ማንም ያስጨንቀው ፈርዖን፣ የፈርዖን አገዛዝ ደግሞ እስራኤላውያን እንደሚያስጨንቃቸው ተገለጠ። ይሄ ብቻ አይደለም፣ ደግሞም እግዚአብሔር በጸናች እጅ ሃሌሉያ በበረታች ክንዱ እስራኤላውያንን ከግብፅ በማውጣቱ የእግዚአብሔር የተስፋ ቃል ተፈጸመ። ስለዚህ በግብፅ ላይ እግዚአብሔር ፈረደ። ሃሌሉያ! ሶስተኛው እግዚአብሔር እንዴት ነበረ ቃሉን ሲፈጽም የነበረው ካላችሁ በመፍረድ በግብፃውያን ላይ በመፍረድ። ስለዚህ ዘፍጥረት መጽሐፍ ምዕራፍ 15 ላይ እንደተናገረው የሚገዛችሁ ህዝብ ላይ እኔ እፈርዳለሁ ባለው መሰረት እግዚአብሔር 10 መቅሰፍቶችን በግብፃውያን ላይ በማምጣት ሲፈርድ ከዘጸአት ምዕራፍ 7 እስከ ምዕራፍ 12 ላይ በሰፊው እንመለከታለን ማለት ነው። ይሄ ብቻ አይደለም። አራተኛ በታላቅ ኃይል አወጣቸዋለሁ የሚል ኪዳን ሰጥቷቸዋል። ስለዚህ በታላቅ ኃይል አወጣቸዋለሁ የሚለውን ኪዳን እግዚአብሔር በዘጸአት ምዕራፍ 12 ላይ ፈጽሞ ምን በማድረግ ፋሲካን አዘጋጁ፣ የበጉ ደም በመካከላቸው የመዳን ምልክት ሆነላቸው። ስለዚህ ቀይ ባህርን ከፍሎ በደህና አሻገራቸው። ሃሌሉያ! ስለዚህ ዛሬ መበጀትን አይደለም የምናወራው። ለመበጀት ምን ያስፈልጋል ትሉኝ ይሆናል። ለመበጀት ምን ያስፈልጋል ካላችሁ ለመበጀት የሚያስፈልገው የመጀመሪያው ወገን መሆን ነው። ሁለተኛው ምን ያስፈልጋል? ባለሀብት መሆን ነው፣ ወይም ደግሞ ስልጣን። ሌላው ለመበጀት ምን ያስፈልጋል? ፍቃደኝነት። ለዚህ እኮ ነው እግዚአብሔር እስራኤላውያን የተበጃቸው በምንድን ነው ካላችሁ ከፍቅሩ የተነሳ ከመውደዱ የተነሳ ሃሌሉያ እግዚአብሔር እንደተበጃቸው መጽሐፉ ይናገራል። ይሄ ብቻ አይደለም። እግዚአብሔር እንዴት ነው የተበጃቸው ትሉኝ ይሆናል። እግዚአብሔር የተበጃቸው እንዴት ነው ካላችሁኝ በበጉ ደም። ይሄ ደግሞ እግዚአብሔር እኛን በክርስቶስ ኢየሱስ ደም ሊዋጀን ያለውን ፕሮግራም አስቀድሞ በጥላነቱ ለነዚህ ለአይሁዳውያን ሲገልጥላቸው ታያላችሁ ማለት ነው። ስለዚህ በታላቅ ሀብት አስወጣቸዋለሁ ብሏቸው ነበር አይደል? እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 15 ላይ ለአብርሃም ሲናገር እግዚአብሔር አምላክ ይሄንንም ደግሞ ሲፈጽመው ትመለከታላችሁ። ምን በማድረግ እግዚአብሔር አምላክ ለእስራኤላውያን በግብፃውያን ፊት ሞገስን በመስጠት ሃሌሉያ የጠየቁትን ሁሉ እንዲቀበሉ እንዲያገኙ ልብስ እንዲሰጧቸው አደረጋቸው። ወርቅ እንዲሰጣቸው ያላቸውን ሀብት ሁሉ ለአይሁዳውያን እያመጡ ለእስራኤላውያን እያመጡ የለፉበትን ንብረታቸውን ሲሰጧቸው ታያላችሁ። ቢኮዝ ህዝቡ እንደ ህዝብ ለበርካታ ዓመታት ባሪያ ሆኗል። ፊጦምና ራምሴን የፈርዖን የንብረት ማከማቻዎችን ቢውልድ ሲያደርግ እድሜውን ህይወቱን ሲገብራቸው ይኖራል። ስለዚህ በነፃ ቢለቁ ፍትሃዊ ይሆናል? አይሆንም። ስለዚህ እግዚአብሔር አምላክ በግብፃውያን ላይ ፈረደ፣ ለእስራኤላውያን ሞገስን ሰጠ፣ የሚጠይቁትን ሁሉ እንዲሰጣቸው አደረገ። እንደዚህ ብዬ ባረኳችሁ። ሃሌሉያ! ሰርታችሁ ለፍታችሁ የሚገባችሁን ዋጋ አላገኛችሁም። ዛሬ ግን በኢየሱስ ስም እግዚአብሔር ሞገስን ይስጣችሁ። ከዚህ ሞገስ የተነሳ የጠየቃችሁትን ሁሉ ተቀበሉ። ሃሌሉያ! እንግዲህ እግዚአብሔር ምን አደረገ ካላችሁ ስድስተኛ ወደ ተስፋይቱ ምድር መራችሁ። ዘጸአት 3:8 ላይ እግዚአብሔር ለሙሴ እንደተናገረው የተስፋውን ቃል ሊፈጽም ወደ ተስፋይቱ ምድር ህዝቡን ሲያንቀሳቀስ ትመለከታላችሁ። እንግዲህ የእስራኤል ከግብፅ መውጣት የመቤዠት ዋና ትምህርት ነው። እንደምታውቁት ግብፅ እኛ ያለንበትን በክርስቶስ ከመዋጀትን በፊት የኖርንበትን ስርዓቱና ሲስተሙ ያልተቀየረውን የዚህን ዓለም ትመስላለች። ዲያብሎስ የሚገዛትን ዓለም ትመስላለች። ነገር ግን እግዚአብሔር አምላክ ከዲያብሎስ መንግስትና አገዛዝ እኛን ፈልቅቆ አወጣ። የውላችሁ
እኛ የማደጎ ልጆች አይደለንም። የማደጎ ልጅ ማለት ዘር የለበትም። የማደጎ ልጅ ማለት የኛ ያልሆነውን የኛ አድርጎ መቀበል ማለት ነው። እግዚአብሔር እንደዚህ አይደለም ያደረገው። የኛ የራሱ የሆነውን መልሶ የራሱ አድርጎ ተቀበለ። እግዚአብሔር አምላክ መልሶ እስራኤላውያን በተስፋ ቃል የራሱ እንዲሆኑ አብርሃምን ከከለዳውያን ኡር ጠራው። ማለትም ራሱ ሊፈጥረው ወይም ደግሞ ራሱ ቢውልድ ሊያደርገው ላሰበው በምድር ላይ የእርሱ መንግስት ተምሳሌት የሆነችን ሀገር ክሬት ለማድረግ ለተነሳበት ለዛ ፕሮጀክት ለዛ እቅዱ እግዚአብሔር አምላክ አስቀድሞ የራሱ አድርጎ አብርሃምን ወስዷል። ስለዚህ የእርሱን ዘር ደግሞ እግዚአብሔር የመሲሁንም ጭምር ማለት ነው የተስፋውን ቃል ማለት ነው ሊፈጽም የተነሳው ለእስራኤል ነው። ስለዚህ እስራኤል እንደ ኪንግደም ትንቀሳቀስ ዘንድ እግዚአብሔር በተስፋ ቃል ወደ ማለላቸው ወደ ተስፋይቱ ምድር ይንቀሳቀሱ ዘንድ ያስፈልጋል። ነገር ግን እስራኤል በባርነት ውስጥ ነው ያለው። ማን ይገዛው ነበር? ፈርዖን ይገዛው ነበር። ቤት ምድር በእነሱ ባልሆኑ በግብፅ ምድር። ስለዚህ እግዚአብሔር አምላክ የራሱ የሆነ ህዝብ ነው። ስለዚህ በግብፅ ምድር ላይ ሲያለቅስ ጩኸቱን ሰምቶ እና ደግሞ ለአብርሃምና ለይስሐቅ ለያዕቆብ በመሐላ ቃል ያጸናላቸውን የተስፋውን ቃል ሊፈጽም ሲዝኑ በደረሰ ጊዜ እግዚአብሔር አምላክ ወደ ተስፋይቱ ምድር መርቶ ሊያስገባቸው ዘጸአት ምዕራፍ 3 ላይ ለሙሴ ወርጃለሁ አለው። ሃሌሉያ። ስለዚህ እግዚአብሔር አምላክ የሳልቬሽን ወይም የመቤዠት ስራውን ከግብፅ ወደ ከነአን በማስገባት የተስፋ ቃሉን በመፈጸም ለእስራኤል ሊያረጋግጥላቸው ስለፈለገ እግዚአብሔር ተቤዣቸው። ሲቤዣቸው እግዚአብሔር ምን አደረገ? ኃይሉን ተጠቀመ። ምክንያቱም በጸናች እጅ በበረታች ግን ከፈርዖን ቀንበር እስራኤላውያን ፈልቅቆ ነው ያወጣቸው። ጌታ ይባረክ። ስለዚህ የራስ የሆነን ነገር መልሶ የራስ ማድረግ ወይም የመቤዠት ትምህርት ጅማሬው በዘጸአት ምዕራፍ 3 የሚጀምር ሲሆን በእስራኤላውያን ሕይወት ደግሞ የተቀለጠ ነው። ይህም ደግሞ እግዚአብሔር በክርስቶስ እኛን ሃሌሉያ ወደ ተናገረልን ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለበት በፍቅር እንድንሆን ለመረጠን ሃሌሉያ የልጁን መልክ እንድንመስል አስቀድሞ ለወሰንን ለዛ ፕሮጀክቱ ሃሌሉያ ከጨለማው ሃሌሉያ ወደ ፍቅሩ ልጅ መንግስት የማፍለስን ስራውን እንድንረዳ በምሳሌነት እስራኤላውያንን አመለከተን። ጌታ ይባረክ። ስለዚህ እግዚአብሔር አምላክ ተስፋውን የሚፈጽም አምላክ ነው። ተስፋ የሚሰጥ ብቻ ሳይሆን ተስፋውን የሚፈጽም የተናገረውን የሚያደርግ አምላክ ነው። ወዳጆቼ ሆይ እግዚአብሔር የተስፋ ቃሉን ይፈጽማል፣ የተናገረውንም ያደርጋል። እግዚአብሔር አምላክ መልካም ነው። ሃሌሉያ። ስለዚህ ስለመቤዠት ደግሞ ገና ወደፊት በሰፊው እናወራለን። ስለመቤዠት በተለየ ሁኔታ የሩት መጽሐፍ ላይ ቦዔዝ ሩትንና ደግሞ የአቢሜሌክ መሬትን እንዴት እንደተቤዠው በሚያሳዩ በዛ መጽሐፍ ላይ የሩት መጽሐፍ የተጻፈበትም ይህንን ለማመልከት ስለሆነ ስለመቤዠት እሱ በሰፊው ያወራል። ይህንን ወደፊት እናየው ይሆናል። ነገር ግን አሁን እግዚአብሔር አምላክ የተስፋ ቃሉን ይፈጽማል የሚለውን ሀሳብ ተነጋገርን። ስለዚህ ስለመቤዠትም ደግሞ መንገድ ለመንገድ አወራል። ቀጣይ ክፍል ደግሞ እግዚአብሔር አምላክ በሲና ምድር የሰጠው ሕግ የተስፋ ቃሉን ተቃርኖ የሚቆም ነው ወይስ ደግሞ የተስፋ ቃሉ አስቀድሞ የተሰጠ ስለሆነ በሁለት ሰዎች የተገባ ኪዳን ላይ ማንም መጨመር የማይችል ከሆነ እግዚአብሔር በተስፋ ቃሉ ላይ ሕጉን ጨምሮት ነው ወይስ ደግሞ የሕጉ ትርጉም በራሱ ምንድን ነው? ይህንን የመጽሐፍ ቅዱስን ክፍል እየበረበርን የምንመለከት ይሆናል። ጸጋና ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ ይባርካችሁ።